ትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን። እናቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። ፌደራል መንግስት እስከመቼ ነው ዝም የመረጥከው? እስከመቼ ነው? የትግራይ እናቶች እየተሰቃዩ ነው። ልጆቻቸው ተነጠቁ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሻለሁ። እንግዲህ ዛሬ የምንመለከተው ወደ ትግራይ እናቀናና የትግራይ እናቶች እጅግ ሀዘን ላይ ናቸው። ልጆቻቸው እየተወሰዱባቸው ይገኛል። ምንድነው የተከሰተው የሚለው እንመለከታለን። የፌደራል መንግስት ይድረስልን እያሉ ተማጽኖ እያቀረቡ ነው። ይህንንና ሌሎች ነገሮችን አስቀኛችኋለሁ። እንዲሁም ትላንትና እንግዲህ አንድ ቪዲዮ ሰርችላችሁ ነበር። ጽጌ ሮያል የተባለች አንዲት እህት የላሊበላን ህዝብ ማይመጥን ነገር ሰርታ እንግዲህ የላሊበላ የሚመለከታቸው አካላት አንድ ደብዳቤ አወጥተው እንደነበር ትላንት አስቀኝቻችኋለሁ። በዚህ ላይ ምላሽ ሰጥታለች። እንግዲህ ያንንም ምላሽ ማስቀኛችኋል። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። በዛሬው ዕለት እንግዲህ በቤተክርስቲያናችን የቅድስት ሥላሴ ዩኒቨርሲቲ ኮሌጅ ተማሪዎች ተመርቀዋል። እንኳን ደስ አላችሁ። እግዚአብሔር አምላክ የአገልግሎት ዘመናችሁንም ይባርክላችሁ ለማለት ፈልጋለሁ። በጣም ተወዳጁ የሆኑት አባታችን አባ ገብረ ኪዳንም ዛሬ እንግዲህ ትልቅ ነገር አድርገዋል። ምንድነው ይሄ? የመላው ኦርቶዶክሳውያን ከወደ አማራ ክልል አስደሳች የሆነ መረጃ ተሰምቷል። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በባህር ዳር ከተማ ግዙፍ የሕክምና ተቋም ለመገንባት ያቀረቡትን ሐሳብ የክልሉ መንግስት በታላቅ አክብሮት ተቀብሎ ለሚያስገነቡት ሆስፒታል የከተማው አስተዳደር 30,000 ካሬ ሜትር መሬት በአባይ ማዶ በይፋ ያስረከባቸው ሲሆን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአራቱ ጉባኤተ መጻሕፍት ትርጉም ምስክር ትምህርት ቤት ለሚያስገነባው ለዚህ ግዙፍ የሕክምና ተቋም በዛሬው ዕለት ሰኔ 27 ቀን ብፁዕ አበው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያን እና ጥሪ የተደረገላቸው እንግዶች በተገኙበት መሰረት ድንጋይ የማስቀመጥ ልዩ መርሃ ግብር በባህር ዳር ከተማ በታላቅ ድምቀት በመከናወን ላይ ይገኛል። ሐሳባችሁን በኮሜንት አጋሩኝ። እንግዲህ ያሰቡት ናቸው ሊሳካ ከጫፍ የደረሰ ይመስላል። እንግዲህ ወደ 30,000 ሄክታር የሚጠጋ መሬት ተቀብለው ትልቅ ሆስፒታል በባህር ዳር ላይ በጣና ቂርቆስ ስም በጉባኤው ስም ሊሰሩ እንደሆነ ከዚህ በፊት ሰምተናል። ዛሬ ብፁዓን አበው ሊቃነ ጳጳሳት ወደ 4 ብፁዓን አበው ሊቃነ ጳጳሳት መምህራነ ቤተክርስቲያን፣ የመንግስት ተወካይ አካላቶች፣ የሌሎች ቤተ እምነቶች በተገኙበት የመሰረት ድንጋይ ተጥሏል። ከአባታችን አባ ገብረ ኪዳንን ልናግዛቸው ይህንን ራያቸውን እውን ልናደርግ ሁላችንም የዚህ የበረከቱ ተካፋይ ልንሆን ያስፈልጋል ማለት ነው። አባታችን ለፍጻሜው ያደርሶት ለማለት ፈልጋለሁ። ወደ ላሊበላ እንለፍና ወደ ትግራይ እንሄዳለን። እስቲ በላሊበላ እንግዲህ ጽጌ ሮያል ምንድን ነው ያለችው? በቅዱስ ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። ይቅርታ መጠየቅ በጣም ትልቅነት ነው። አንዳንዴ ምን ይመጣል ብሎ ልብን በቲቪት መወጠር መልካም አይደለም። እንግዲህ እህታችን
ይቅርታ ጠይቃለች። የላሊበላን ህዝብ ባህሉን ያልጠበቀ ወጉን ያልጠበቀ ነው የሰራሁት፣ ያልሆነ ያልተገባ ባህል ለላሊበላ ሰጥቻለሁና ይሄ ስህተት ነው። የላሊበላን ህዝብ መካስ ፈልጋለሁ፣ ዘይጂ ሌላ ነገር መስራት ፈልጋለሁ፣ ፍቀዱልኝ፣ ግን ከልቤ በጣም አዝኛለሁ፣ ይቅርታ ብላለች። እንዲህ አይነት የይቅርታ ልብ ሲኖረን ጥሩ ነው። አንዳንዴ ደግሞ ልመናንም ፕሮሞት ባናደርግ በጣም ብዙ ባህል አለን እኛ የሚተዋወቁ ብርቅዬ የሆኑ ለሌሎች ማስተማሪያ የሚሆኑ ባህሎችና እንዲህ አይነት ነገሮች ላይ እናተኩር። አንዳንዴ ቪው ለማግኘትና ላይክ ለማግኘት ብለን ወደ ያልሆኑ ነገሮች ውስጥም ባንገባ መልካም ነው ብዬ አስባለሁ። እሺ ወደ ትግራይ እናቶች ሀዘን እንለፍ። በትግራይ ምንድን ነው የተከሰተው? ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን እንገኛለን። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸው የአካባቢው ነዋሪዎች ገልጿል። ዛሬ በመቀሌ ቀበሌ 06 ከትምህርት ቤት አካባቢ በተቀረጸ የቪዲዮ ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ ይታያል። ስለሆነም የሚመለከተው የክልሉ አካልም ሆነ እንዲሁም ደግሞ የፌዴራል መንግስት ይህን ነገር በአስቸኳይ እንዲያስቆመው በርካቶች በትህትና እየጠየቁ ይገኛሉ። ወጣቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። አይኖ ይሄ ጉዳይ በጣም ሴንሲቲቭ ነው፣ እንደዚሁም ደግሞ ፖለቲካል ነው። ፖለቲካው የሆነበት ምክንያት ደግሞ ብዙ ገፊ ምክንያቶችም ለዚህ ነገር ሊሆኑ ይችላሉ። በሀገራችን እንደዚህ አይነት ነገር ማየትም እጅግ በጣም የሚያሳዝን ነው። ነገር ግን ለነዚህ እናቶች ድምፅ አለመሆን፣ ለነዚህ እናቶችም መልእክታቸውን አለማስተላለፍ እጅግ በጣም ከባድ ነው። በርካታ ሰዎች እነዚህ ቪዲዮዎች ላይ ሜንሽን እያደረጉ ይገኛሉ። ይሄ የሆነው በመቀሌ ከተማ ነው፣ 05 ሰፈር ማለት ነው። እንደምትመለከቱት እናቶች ልጆቻቸውን ከውትድርና ለማስቀረት ማለት ነው ያላቸው አቅም ድንጋይ ነው። ድንጋዩንም እየተጠቀሙ ይገኛሉ። ዛሬ እንደዚህ አይነት ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ፈጣሪ ሰላሙን ያምጣልን። የሚመለከታቸው አካላትም ለህዝባችን ሰላም ሲሉ እባካችሁ ሰላምን አምጡልን ማለት እፈልጋለሁ። ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጥታ በድፍረት ተናገረች። በዚህ ሰዓት የወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮታል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ ቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አረጋግጣለች። ወጣቷ በቪዲዮ ላይ እንዳብራራችው ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው ስትል ተደምጣለች። የወጣቷ ትችትና ተቃውሞ ጦርነቱ አሸናፊ የሌለው መሆኑን በመጥቀስ የባለስልጣናት ልጆች በውጭ ሀገር እየኖሩ የደሃ ልጅ ለጦርነት መማገዱን አውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትልም ምሬቷን ገልጻለች። መተባበር ለሰላም ነው፣ ለጦርነት ዋጋም የለው። ይበቃናል። እስከዛሬው ወገናችንን ያስጨረስ ነው በማይሆነው ባልገባን ነው። በየቤቱ ሟች የበዛው ድል ናፋቂ ስንሆን ነው። በቃ ይብቃን። ለጦርነት ላንሻገር አንዶ ንርከን አንብከንከን። ወጣቶች እየታፈሱ እንደሆነ ታምናለህ ኪዳነ? የት ነው እየታፈሱ ያሉት? ትግራይ ውስጥ። አረጋግጠሃል? ተይ ማለት ማረጋገጥ ምንድን ነው? አንድ ነገር ተረጋገጠ ነው አረጋግጠሃል ወይ ነው የምልህ። ታምናለህ አታምንም አንተ ኪዳነ? የኤርትራ ወጣቶች የትግራይ ወጣቶች የለም፣ ትግራይ ውስጥ ምንም አፍታ የለም። ኦኬ ቢቢሲ ስማኝ፣ ቢቢሲ የታፈሱ ወጣቶችን አነጋግሮ ምልህ ሌላ የአገር ውስጥ ሶርስ ራሱ ልጠቅስልህ አልፈልግም። ቢቢሲ የትግራይ ወጣቶች እየታፈሱ መሆናቸውን፣ ቤተሰቦች ከፍተኛ ችግር ላይ መውደቃቸውን፣ ከመታፈስ እየተደበቁ መሆኑን ተናግሯል። ሁለተኛ ከፍተኛ ቁጥር ያላቸው ወጣቶች ወደ አዲስ አበባም ወደ የመንም ወደ ሌሎች አካባቢዎችም በብዙ ቁጥር እየተሰደዱ ነው። these are facts።
እነዚህን ትቀበላለህ? አይ እኔ በትግራይ ውስጥ ነው ያለሁት። አፈሳ እንደ ድርጅት እኛም አንቀበልም። ምክንያቱም በአፈሳ ታጋይ ልታደርገው አትችልም። አንድ ሰው አምኖ ተቀብሎ አምኖበት ነው መታገል ያለበት። እኛ ትግራይ ውስጥ ባደረግነው ማጣራት እንደ ድርጅት አፈሳ እንደሌለ ነው ያረጋገጥነው። ያለው ምንድነው ትንሽ የማስገደድ ምልክቶች አሉ። እሱን አይካድም። የማስገደድ ምልክት አለ። አፈሳ ግን አላየንም። ቆይ የማስገደድ ምልክቶች አሉ ማለት ምንድነው? የማስገደድ ምልክቶች ነው ያልኩህ እኮ። ምን ማለት ነው እሱ? ምን ማለት ነው? ለምሳሌ የቲዲኤፍ አባል ከነበረ ቲዲኤፍ ስለሆንክ የግድ መሄድ አለብህ። እሱን አይተናል። የቲዲኤፍ አባል ያልነበረ በግድ የታፈሰ ግን አላገኘንም እኛ። ኦኬ፣ በስፋት እየተዘገበ ነው። በተለያዩ የትግራይ ከተሞች በማህበራዊ ስነ ስርዓት ላይ ባሉበት የዕለት ተዕለት ህይወታቸውን እየኖሩ ካሉበት ወጣቶች በአስገዳጅ ሁኔታ እየተገደሉ ብቻ ሳይሆን ስልጠና ጨርሰው ከስልጠናው በዛ በካሪር ውስጥ መቀጠል ስላልፈለጉ በዛ በውትድርና ተሳትፎ መቀጠል ስላልፈለገ ለመውጣት የሞከረ ወጣት ተገድሏል። ውቅሮ ማርያ አካባቢ በስፋት ተዘግቦ ተመልክቻለሁ። እሱ ለምሳሌ አሁን ትላንትና ወር ከአመታት በፊት በፈቃዱ የት ናችሁ ብሎ ወታደራዊ ማሰልጠኛዎቹን ፈልጎ አታግሉኝ ይል የነበረ ወጣት አሁን ኖ ማለት የተገደደበት ምክንያት ምንድነው ነው ብትል? ማለት የአተያይ ችግር አለ። አሁን አንተ በሚዲያ የተሰራጨው ብልጽግናም ያራገበው እነዚህ ነጭና ጥቁር ባንዳም ያራገቡት እንደ ቢቢሲ ነው ከተጠቀስኩልህ ይላል። ቢቢሲ ብልጽግና ነው። ወይ ቢቢሲም ቢሆን ቢቢሲ ስለተናገረ ሀቅ ነው ማለት አይደለም። ብልጽግና ሰማይ አንተ ስላልክም እኮ ሀቅ ነው ማለት አይደለም። ኪዳነ እኔ መሬት ውስጥ አለዋ እዚህ ትግራይ ውስጥ ነው ያለው። ምንም አንተ አሁን ያለኸው የት ነው? ትግራይ ውስጥ ነው ያለው። ኢንፋክት አንተ ለመጠርጠር ብዙ ምክንያት አለ። ምክንያቱም በአሁኑ ወቅት ስልጣን ላይ ያለውን ቡድን አቋም ሙሉ በሙሉ እየደገፍክ ነው። ሙሉ በሙሉ አይደለም። ይሄም በጣም ጭፍን የሆነ ጠይቄ ያለው የምትቃወመው አለ ወይ ብዬ እኮ አልነገርከኝም። ለዛ ነው ሙሉ በሙሉ እያልኩ በጣም ጭፍን የሆነ ድምዳሜ ነው። ኪዳነ ቅድም ምን አልኩህ? የምትቃወመው ነገር አለ ወይ አልኩህ። ኪዳነ አይዲዮሎጂካሊ ነው እንጂ አሁን ከህልውና ትግሉ አኳያ ስልጣን ላይ ያለው ቡድን እያደረገ ካለው ነገር የምቃወመው ነገር የለም አልከኝ። የምቃወመው ነገር የለም ሳይሆን ብልጽግና በአሰላለፍ በአካሄድማ ቅድም እኮ ነገሩ ለምሳሌ ምን አይነት መንግስት መሆን አለበት ስትለኝ እኛ የብሔራዊ አንድነት መንግስት አልኩ። ለምሳሌ ይሄ ልዩነት አይደለም። ምክንያቱም በሁለተኛ አማራጭነት መደረጉ ችግር ነው ብለን አናምንም። ሁለተኛው ቤስት አማራጭ ነው ብለኛል። ከብልጽግና ይሻላል። ብልጽግና ከሚገባ ወደ ስለዚህ ደግፋችሁታል። ኪዳነ ተቃውሞ እኮ አይደለም እሱ። እንዴ የተቃውሞ ትርጉም ጠፋብህ እንዴ? ምንደግፈው ለትግራይ ህዝብ አማራጭ ሆኖ ስለተገኘ ነው። ህወሓት ስላቀረበው ብቻ በጭፍን አንቃወም። ኦኬ፣ ስለዚህ ተቃውሞ አይደለም። በቃ እሱ ላይ እንስማማ። እኔ እኮ ሙሉ በሙሉ ያልኩት ያለ ምክንያት አይደለም። ስላልደገፈን ደግሞ ከህወሓት ምንድነው ልዩነት አይባልም፣ ነውር ነው። እጅግ በጣም ያሳዝናል። ጦርነት ለማንም አይጠቅም። በጣም ታስታውሳላችሁ ያለፉትን ዓመታት በፌዴራል መንግስቱና በትግራይ መካከል የነበረው ጦርነት ምን መፍትሄ አመጣ? ምንስ ነገር ያደረገው ነገር አለ? በርካታ ወጣቶች አለቁ። በርካታ ሀብት ንብረት ያላቸው ሁሉ ከሀብት ንብረታቸው ወደመ። ይሰጡ የነበሩት ዛሬ ሰው እጅ ጠባቂ ሆኑ። ምንም የሚጠቅም ነገር የለም። ዛሬም ደግሞ የተወሰኑ አካላቶች የራሳቸውን ስልጣን ለማስጠበቅ ብለው የራሳቸውን ኢንተረስት ለማሟላት ብለው ንጹህን ህዝብ ሰርቶ የሚበላውን ህዝብ ምንም ማያውቀውን ህዝብ እንግዲህ በግድ እያፈሱ ይገኛል ማለት ነው። ይታያችሁ ለስራ ሄደ እዚህ ሚስት ያለው ቤተሰብ ያለው ኑሮን አሸንፋለሁ ብሎ ወደ ትግራይ ክልል ሄደ ሁሉ እየታፈሰ ይገኛል። ለማን ጠቀመ? ምን ይጠቅማል? ምንስ ያደርጋል? ከትላንቱ መቼ ነው የምንማረው? መወጣት ማንችለው አዝቅጥ ውስጥ እየገባን እኮ ነው። ኢኮኖሚያችን እየደቀቀ ነው። የህዝባችን የማግኘት እድሉ እየጠበበ ዋጋ እየተከፈለ ነው። እጅግ ያሳዝናል። የትግራይ ህዝብ እናቶች እኮ እንዲህ ጸሎት የሚያደርጉ ናቸው።
አው ለሀገር ለወገን እንደ የሚለምኑ እናቶች አያሳዝኑም? ታዲያ እነዚህ እናቶች ልጆቻቸውን ከጉያቸው ሲነጠቁ 12ኛ ክፍል ተፈታኝ ተማሪዎች ሆነው ከትምህርት ቤት ሲወሰዱ እጅግ በጣም ያሳዝናልና ይሄን ተከትሎ የፌደራል መንግስት እንዲገባ ይሄንን ከዚህ አረመኔ ድርጊት እንዲያድናቸው ጥሪ እያቀረቡ ነው። ፌደራል መንግስት የትግራይ ህዝብ እየተሰቃየ ነው አድነን እያለ ነው። ስማው ይሮይታ ዲሆን لا زيادة تقعلن ፌደራል መንግስት እስከመቼ ነው ዝም የመረጥከው? እስከመቼ ነው? የትግራይ እናቶች እየተሰቃዩ ነው፣ ልጆቻቸው እየተነጠቁ ነው። እስከመቼ ነው? ድረስልን እያሉ ነው። ከዚህ አረመኔ የሆነ ህወሓት አድነን እያሉ ነው። ልጆቻችን እየነጠቁ ወደ ኤርትራ ወደ ሱዳን እየላኩ አስቸገሩንና አድነን እያሉ ነው። የትግራይ ወጣት እየታፈሰ ወደ በረሃ እየተላከ ነው። በቀያው ሰላም አርጎ እንዳይኖር እያረጉት ነው። ድረስልን እያለ ነው የትግራይ ህዝብ። ይበቃናል በየቀኑ ማልቀስ፣ ይበቃናል በየቀኑ ሀፈሳክ፣ በየቀኑ ችግር መስማት ይበቃናል። ትግራይ በነበረ ጦርነት ወድ ማለት በአሁን ሰዓት ደግሞ ልጆቿ እየተነጠቀት ወደ ጦርነት እየተላኩ ነው። የትግራይ እናቶች ድረሱልን ዓለም ይስማን እያሉ ነው። ሚሰማቸው የለም፣ ሚያዳምጣቸው ሰው አጡ። ድረስልን እያሉ ነው። እናቶች እያለቀሱ ነው። ሰርግ አይደለም ይሄ፣ በጠራራ ፀሐይ እያያችሁ ነው። በመኪና እየታፈሱ እየተወሰዱ ነው። የትግራይ ወጣት መኖር አቅቶታል። የትግራይ አርቲስቶች ደግሞ የናንተ ዝም ማለት ህወሓት እንደግፋታለን ማለት ነው። የትግራይ ህዝብ የትግራይ ወጣት እየታፈሰ ዝም መርጣችኋል። ትላንት ግን እየዘፈናችሁ ነበር። አሁን ግን ዝም መርጣችኋል። እናንተ ህወሓት እያረጋችሁ ያለችው ትክክል ናት ማለታችሁ ነው። ዝምታ የናንተ ህወሓት እያረጋችሁ ያለችው ትክክል ናት እያላችሁ ነው። ድምጽ ሁኑት። ይሄ ህዝብ የናንተ ዘፈን ይሄ ህዝብ ነው ያዳመጣላችሁ። ለዚህ ህዝብ ድምጽ ሁኑት። የፌደራል መንግስቱ ይድረስልን የሚል ጥሪ ከትግራይ ክልል ተሰምቷል። ከትግራይ ክልል አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ በክልሉ የሚገኙ ወጣቶችን በአስገዳጅ ሁኔታ ወታደራዊ ምልመላ ለማድረግ አዋጅ ያወጀው ህወሓት 50 ሺህ ብር እቀጣለሁ ካለ በኋላ አሁን ላይ ግን ወጣቶችን በግዳጅ እያፈነ እየወሰደ ለውትድርና እያዘጋጃቸው መሆኑን የሚገልጽ መረጃዎች ወጥተዋል። በክልሉ የሚገኙ ወጣቶችም እኛም እንደሌሎች ወጣቶች በሰላም መንቀሳቀስ፣ ስራዎችን መስራት፣ መማር እንፈልጋለን፣ የፌደራል መንግስቱ ጣልቃ እንዲገባና እንዲደርስልን ጥሪ እናቀርባለን እያሉ በተለያዩ የማህበራዊ ትስስር ገጾች ጭምር መልእክታቸውን እያስተላለፉ ይገኛሉ። ይህ ገዳይ እንዲሁም ደግሞ ለትግራይ ወጣት መከራን ይዞ የመጣው የህወሓት ቡድን አሁንም ቢሆን ዓለም አቀፉ ማህበረሰብ እየተቃወመው ባለበት ሁኔታ ላይ እንኳን የትግራይ ክልልን ጥቅም ለማስጠበቅ ወይም ደግሞ የትግራይ ሉዓላዊነትን ለማስቀጠል የሚከፍለው ዋጋ እንጂ አስገዳጅ ሁኔታ አይደለም እያለ ሐሰተኛ መግለጫዎችን እያወጣ ይገኛል። ወጣቶቹ ግን አሁን በጭንቅ ውስጥ ናቸው። ሁላችንም ኢትዮጵያውያን በጋራና በመተባበር የህወሓትን አስነዋሪ የተባለ ተግባርን ለዓለም አቀፉ ማህበረሰብ በማጋለጥ ጭምር የፌደራል መንግስቱ በህወሓት ላይ እርምጃ እንዲወስድና ወጣቶቹም ያቀረቡት ጥሪ እንዲደመጥላቸው ለሁሉ መረጃዎችን እንድታደርሱ እጠይቃቸዋለሁ። አሁንም የትግራይ ወጣቶች፣ መላው የትግራይ ህዝብ ሰላም፣ ኢኮኖሚያዊ እድገት፣ ልማት እንዲሁም ደግሞ ሁሉን አቀፍ ተጠቃሚነት ያስፈልገዋል። ህወሓት ደግሞ ከትግራይ ህዝብ ጫንቃ ላይ ሊነሳ ይገባል የሚል ድምፄን በድጋሚ አስተላልፋለሁ። አካውንቴን እናንተ ኮፒ ሊንክ አድርጉ። ይህንንም ደግሞ መልእክቴን ለሚመለከታቸው አካላት እንድታደርሱልኝ ሁላችሁንም እጠይቃችኋለሁ። ጦርነት ይብቃን አንፈልግም የሚል መልእክት በውስጥ መስማር ከትግራይ ወገኖቻችን ተልኮልናል። በሀገራችን ኢትዮጵያ ላለፉት በርካታ ዓመታት በውስጥ ጦርነት ምክንያት ብዙ ሞትና ጠባሳ፣ ፍጻሜውም ሁለንተናዊ ውድቀትና አገራዊ ኪሳራ ለማስተናገድ ተገደናል። አሁን ግን ጦርነት ይብቃን። የትግራይ ወጣት የልማት ዋልታ እንጂ የጦር እሳት ማገዶ መሆኑ ያብቃ። ታሪክ አይበላሽ፣ የትውልድ ተስፋ አይጨልም። እናት ጧሪ አትጣ፣ በሽበቷም ወቅት በእንባ እየታጠበች ወደ መቃብር አትውረድ። ጦርነት ይብቃን። የሚመለከታችሁ አካላት ሰከን ብላችሁ አይታችሁ ጉዳዩን ሰው ወታደር መሆን ቢፈልግ የተለያየ አካል መሆን ቢፈልግ ራሱ አምኖ ነው እንጂ እየተወሰደ መሆን የለበትምና እባካችሁ ለህዝቡ እረፍት ስጡት። እባካችሁ ለህዝቡ ሰላም ስጡት። እጅግ በጣም ያሳዝናል። እግዚአብሔር አምላክ ሰላሙን፣ ፍቅሩን፣ ጤናውን ያምጣልን ለማለት እወዳለሁ። እስቲ አንድ ደቂቃ ልስጣችሁና
ስለዚህ መስቀል ብቻ አስቡ ብላችሁ እርግጠኛ ነኝ 1 ደቂቃ ስለዚህ መስቀል ብቻ ማሰብ ይችላል አይችልም። ቆይታ መስቀሉን ማንቆረጠው ትላለህ። እዚያ እንትና የሚባለውን ጋራዥ ያውቀዋለሁ ምን ይመጣብሃል? አዎ ወይም እንደዚህ ያለ የሚመጣ በፍጹም የሰው ልጅ አይምሮ በፍጹም እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ። ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖተ አበው ምዕራፍ 52 ላይ ሲናገር የሰው ልጅ አይምሮ ከልደቱ እስከ ሞቱ ድረስ ሲለዋወጥ ይኖራል። እረፍት የለውም ቀኑ ሙሉ። አዲያ ዝም አይገርማችሁም? 5 ደቂቃ ለማስቀደስ እኔ የሰው ህሊና አልመረምርም አላውቅም፣ ግን እንደው ሰው አሃዱ ብሎ እስከሚጨርስ እንኳን ህሊናው ይሰበስባል። አዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። እመቤታችን የማትደንቀው ሰው ልቡናው በዚህ ዓለም የታሰረ ብቻ ነው። እና እመቤታችን የእግዚአብሔር ቅዱስ ሙሴ ክቡደ መዝራዕት የተባለበትን 2 ምክንያቶች እናያለን። እውነትም ክቡደ መዝራዕት ደግሞ ምን እንደሆነ ትርጉሙንም በዛው እነግራችኋለሁና ወንድማችን ክቡደ መዝራዕት ማለት ምን ማለት እንደሆነ የተናገረበትን አግባብ ሰምተን እንመለስ። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ክቡደ መዝራዕት ማለት የግዕዝ ቃል ነው። በመጀመሪያ ደረጃ ክቡድ ማለት የተመረጠ ማለት ሲሆን መዝራዕት ማለት ደግሞ ዘር ማለት ነው እና ክቡደ መዝራዕት ሲሆን ምርጡ ዘር የተመረጠው ዘር ሙሴ እንደማለት ነው። ክቡደ መዝራዕት ማለት ወንድማችን እንዳለው ሳይሆን ስህተት ነው ብሎ ሲናገሩ ደግሞ ልብን ከማደንደን ልክ ነኝ ከማለት እውነት ነው ብሎ መቀበሉ ተገቢ ነው። አባቶቻችን ሙሴ ክቡደ መዝራዕት የተባለበትን 2 ምክንያት ይናገራሉ። ሰው ሲሳሳት በመሳደብ ሲሆን በትምህርት ማረም ተገቢ ስለሆነ ለወንድማችን በዚህ መልኩ ለእናንተም ትምህርት ይሆናል በሚለው ሙሴ ክቡደ መዝራዕት የተባለበት ምክንያት ላቀርብላችሁ ወደድኩ። ቅዱስ ሙሴ የተወለደው ዕብራዊ ወይም እስራኤላዊ ሆኖ ቢሆንም በፈርዖን ሴት ልጅ አድርጎ እንደ ግብጻዊ ልዑል ሆኖ ነበር የተማረና ያደገው። ሙሴ አድርጎ ከጎለመሰ በኋላ አንድ ቀን ወገኖቹ በግብጻውያን እየደረሰባቸው ያለውን ግፍና መከራ ለማየት ወጣ። በዛም አንድ ግብጻዊ አንድን እስራኤላዊ ወይም ዕብራዊ ሲመታና ሲያጎሳቅሎ ተመለከተ። ሙሴም በዙሪያው ተመልክቶ ማንም እንደሌለ ሲያረጋግጥ ያንን ግብጻዊ በአንድ ጡቻ ብሎ ገደለው። በአንድ ምት ብቻ በእጁ መጥቶ ገደለው። ያንን ግብጻዊም አንስቶ ከአሸዋ ቀበረው። አባቶቻችን ይህንን በትርጓሜ ምን ይሉታል? ሙሴ የጌታችን ምሳሌ ነው፣ ያ ግብጻዊ ደግሞ የዲያብሎስ ምሳሌ ነው፣ ያ ዕብራዊ ደግሞ የአዳም ምሳሌ ነው። በዲያብሎስ እየተጠቀጠቀ አዳም እየኖረ ሳለ ጌታችን መጥቶ ዲያብሎስን እንደረታውና አዳምን ነፃ እንዳወጣው ለማሳየት በዚህ አባቶቻችን ይህንን ትርጓሜ ይናገራሉና ሙሴ በአንድ ምት ብቻ ያንን ግብጻዊ ስለገደለ ክቡደ መዝራዕት ተባለ። ሁለተኛ ደግሞ የሚገርም ታሪክ አለው ቅዱስ ሙሴ ክቡደ መዝራዕት የሚያስብለው። ታሪኩም እንዲህ ነው። እስራኤላውያን ከአማሌቃውያን ጋር ሲዋጉ ሙሴ በዛ ጦርነት መሃል እጁን ከፍ አድርጎ በትምህርተ መስቀል ሲዘረጋው እስራኤላውያን ያሸንፉ ነበር። ቅዱስ ሙሴ ደግሞ ክንዶቹ ደክመው እጆቹን ዝቅ ማድረግ ሲጀምር አማሌቃውያን ይበረቱና እስራኤላውያንን ይመቷቸው ነበር። ስለዚህ የእስራኤላውያን አሸናፊነት በሙሴ እጅ መዘርጋት ላይ ተመሰረተ ማለት ነው። ሙሴ ለብዙ ጊዜ እጁን ስለዘረጋ በትምህርተ መስቀል አድርጎ ደከመው። ያን ጊዜም ጦርነቱ መሃል የነበሩት እነ ኢያሱ ነበሩ። በዛን ሰዓት ደግሞ ሙሴ አጠገብ የነበሩት ደግሞ አሮንና ሆር ይባሉ ነበር። ይህንን ሲመለከቱ አሮንና ሆር ወንበር አምጥተው ለሙሴ እጆቹን እንዲያስቀምጥባቸው አደረጉ። ነገር ግን ውጊያው በመራዘሙ የሙሴ እጆች ለመዘርጋት ደከሙ። በዚህን ጊዜ አሮንና ሆር በግራና በቀኝ የሙሴን እጅ ደግፈው ቆሙ። ሙሴም እጆቹን ከፍ ማድረግ ቻለ። በዚህም የተነሳ እስራኤላውያን አማሌቃውያንን አሸነፉ። የሙሴ እጅ ካብ ክበው ቢያስቀምጡትም ወንበር ቢያደርጉለትም ያ ካብም ያ ወንበርም የሙሴን እጆች መሸከም አልቻሉም ነበር። አሮንና ሆርም የሙሴን እጆች ለመሸከም ከብዷቸው ነበር። ሙሴ በዚህ ጦርነት ውስጥ በጌታችንና በቅዱስ መስቀል ይመሰላል። እነዛ አማሌቃውያን ደግሞ በዲያብሎስ ይመሰላሉ። እነ ኢያሱ ደግሞ በክርስቲያኖች ይመሰላሉ። ክርስቲያኖች እግዚአብሔርንና ኃይለ መስቀልን ካልያዙ የሙሴ እጅ ዝቅ ሲል ይሸነፉ እንደነበረ እግዚአብሔርን ካልያዙና በትምህርተ መስቀል ካልተመረጎዙ በሰይጣን ድል ይነሳሉ። ግን መስቀልንና እግዚአብሔርን ይዘው ከተዋጉ ደግሞ ጠላቶቻቸውን እንዲሁም ደግሞ አጋንንትን ዲያብሎስን ድል ማድረግ እንደሚችሉ አባቶቻችን በዚሁ ይነግሩናል። ስለዚህ ቅዱስ ሙሴ ክቡደ መዝራዕት ሊባል የቻለበት ምክንያት ይሄ ነው። የሙሴ እጆቹ ከባዶች ናቸው ለማለትና የሙሴ እጁ ጠንካራ እንደሆነ ለማሳየት አባቶች ሙሴ ክቡደ መዝራዕት ነው ይላሉ በእነዚህ 2 ምክንያቶች። ስለዚህ ክቡደ መዝራዕት ማለት በዚህ መልኩ ይተነተናል ማለት ነው። ወንድማችን በዚህ እርማት እንዲወስድና ይህንን ታሪክ በዚህ አማካኝነት እንድትሰሙት ብዬ ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለዚህ ቤት አዲስ ሆናችሁ ደግሞ ፎሎ አድርጉ። ሁላችሁ መቼም በጸሎት በጌታ ፊት በቆማችሁ ሰዓት ሀገራችሁን አስቧት። በእውነት ወዴት እየተጓዝን ነው? ወዴት እየሄድን ነው? እስከ መቼ ነው ሰላም አጥተን? እስከ መቼ ነው በጭንቀት ዓለም ውስጥ የምንኖረው? እጅግ በጣም ያሳስበኛል። እግዚአብሔር ይታረቀን። ዛሬ በአንድነት ተባብረን ኑሮን ማሸነፍ ሲገባን፣ የተሻለ ህይወት መኖር ሲገባን
ከሌሎች ዓለማት ጋር በኢኮኖሚያችን መወዳደር ሲገባን ዛሬ የእርስ በርስ ጦርነቶቻችን በጣም ከባድ፣ ጠላት እንኳን አልመጣብንም። ይታያችሁ ወንድም በወንድሙ ላይ ነው እየተነሳ ያለውና እግዚአብሔር ሰላሙን ያምጣልን። የአባቶቻችንን ጸሎት ይቀበል። በገዳም በዛ በበረሃ ያሉትን አባቶቻችን ተመልክቶ ለቅዱሳኑ የገባውን ቃል ኪዳን ተመልክቶ ይማረን። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ የገባውን ቃል ኪዳን ተቀብሎ እግዚአብሔር አምላክ ሁላችንንም ይማረን እላለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።